በሀገራችን በተከሰተው አንገት በሚያስደፋ ድርጊት የ86 ሰዎች ሕይወት እንደዋዛ አልፏል። በዚህ ክስተት በጾታ ስንመለከተው 82 ወንድ 4 ሴት ሞተዋል። በብሔር ስንመለከት 50 የኦሮሞ ብሔር ተወላጆች፣ 20 የአማራ ብሔር ተወላጆች፣ 8 የጋሞ ብሔር ተወላጆች፣ 2 የስልጤ ብሔር ተወላጆች፣ 1 የጉራጌ ብሔር ተወላጅ፣ 2 የሃዲያ ብሔር ተወላጅ እንዲሁም 1 የአርጎባና 1 በብሔር ያልተለየ ኢትዮጵያዊ ሕይወታቸው በከንቱ አልፏል። በእምነት ስንመለከት 40 ክርስቲያን፣ 34 ሙስሊም፣ 12 ሌላ ወይም በውል ያልተለዩ ሰዎች አልፈዋል። ግጭቱን ሟችና ተገዳይን ለይተን ስንመለከት በእርስ በርስ ግጭት ተዋርነው ሰዎች አደጋ የደረሰባቸው ሰዎች ቁጥር 76 ሲሆን በጸጥታ ኃይሎች ሕይወታቸው ያለፈ 10 ሰዎች ናቸው። ይህን ዳታ በዚህ መልክ መግለጽ ያስፈለገበት ዋናው ምክንያት አንድ ችግር ሲያጋጥም የማይገለው ብሔር፣ የማይገለው ጾታ፣ የማይገለው እምነት የሌለ መሆኑን በቂ ማስተማሪያ ተደርጎ ሊወሰድ ይችላል። በእርግጥ ጥቂቶች የሰው ሕይወት ለማትረፍ በግጭቱ ሕይወታቸው አልፏል። ብዙዎች ሌሎች እንዳይጎዱ ሸሽገዋል። ብዙዎች የቆሰሉትን ነፍስ ለማትረፍ ደክመዋል። በኢትዮጵያ የግጭት እሳት ሲነሳ ሁሉንም ይጠብሳል። አንዱን ክፍል አቃጥሎ ሌላውን አሙቆ የሚያልፍ አለመሆኑን ይህ ክፉ ክስተት ብዙ ያስተምራል። ዛሬም ደጋጎችና ቅኖች የሰው ሕይወት ለማትረፍ የሚተጉ መኖራቸውን ስናይ የተሰበረው ቅስማችን ይጠገናል፣ የተሟጠጠው ተስፋችን መልሶ ይለመልማል። መላው የሀገሬ ሕዝቦች በዚህ ጊዜ አንድ ጥያቄ ራሳችንን መጠየቅ ይኖርብናል። እስከ ዛሬ እንዴት ነበር ይኖር ነው? ይህንን ጥያቄ ከማንም በላይ መጠየቅ አለብን። ከአሜሪካውያንም ከአውሮፓውያንም በላይ እኛ መጠየቅ ይኖርብናል። ምክንያቱም ከእነርሱ በላይ ለረዥም ዘመን ኖረናልና። እኛ ኢትዮጵያውያን በዚች ምድር ላይ ረጅም ዘመን ተመላልሰናል። እንዴት ኖርን? ለምን ኖርን ብለን ስንጠይቅ ለአያሌ ችግሮቻችን የመፍቻ ቁልፉን እናገኝለታለን። ለመሆኑ ተጣልተን ስለማናውቅ ነውን? ወይስ መብቶቻችን በሙሉ ስለተከበሩልን ነበር እስከዛሬ መኖር የቻልነው? በየዘመናቱ የነበረው አስተዳደር ለሁሉም ተስማሚ ስለነበረ ነው? በደልስ ስላልነበረ ነው? ፍትህና እኩልነት በሁሉም ቦታ ሰፍኖ ስለነበረስ ነው? እነዚህ ሁሉ አብረን የመኖራችን ምክንያቶች እንዳልሆኑ ሁላችንም እናውቃለን ብዬ ገምታለሁ። አያሌ ውጫዊና ውስጣዊ ኃይሎች አብረን የመኖራችንን ገመዶች ለመበጣጠስ ሲሞክሩ ለምን ጨርሶ አልተበጠሰም? ጠላቶቻችን በየዘመናቱ የጥላቻ ሐሳቦች በህዝቦች መካከል ለመንዛት ሲሞክሩ ህዝባችን እንዴት አድርጎ ተሻገራቸው? የመጀመሪያው ምክንያት ህዝባችን ሆደ ሰፊ ስለሆነ ነው። ሆደ ሰፊነት ማለት ነገሮችን በሰፊው ጎዳናና በምልአት ለማየት መቻል ነው። በትንሽ በትልቁ ወደ ግጭት አይገባም። ሰፊ ባህር የኩሬ ያህል በቶሎ አይናወጥም። ሰፊ ባህር
የኩሬ ያህል በጥቂት መርዝ አይበከልም። ሰፊ ባህር የኩሬ ያህል በቀላሉ አይደፈርስም። የሕዝባችንም ጠባይ የሰፊ ባህር ጠባይ ነው። በትናንሽ ነገሮች አንድነቱንና ህብረቱን አሳልፎ አይሰጥም። ገዢዎችና የውጭ ጠላቶች በታትነው ሊመቱት፣ ነጣጥለው ሊያዳክሙት ደጋግመው ሞክረው ነበር። በታሪክ አጋጣሚ የገጠሙትን ቁርሾዎች እየነካኩ ለመበተን ከጅለውም ነበር፣ ግን አልሆነላቸውም። ሁለተኛው ምክንያት ይቅርታ ነው። በሁሉም የሀገራችን ብሔረሰቦች ባህል ውስጥ የምናገኘው ውብ ባህል ቢኖር የእርቅ ባህላችን ነው። የእርቅ ባህላችን 3 ነገሮችን ይይዛል። እርቅ፣ ይቅርታና አብሮ መኖር። በብሔረሰቦች ባህል ውስጥ የእርቅ ባህል ያለ ምክንያት አልኖረም። የጠብ ምክንያትና ጠብ ነበር ማለት ነው። እንኳን ሰውና ጉልቻና ጉልቻ ይጋጫል ተብሎ ይታመናል። ድህነት በተንሰራፋበትና ሀብት በሚያጥርበት ማህበረሰብ ከእጥረት የሚመጣ ግጭት አይቀሬ ስለሆነ ለችግሩ መፍትሄ አዘጋጅቷል። ጠብ በእርቅ ይፈታል እንጂ የመለያየት ምክንያት አልነበረም። የቱንም አይነት ጸብ ቢፈጠር በባህላዊ የሽምግልና ስርዓታችን መሰረት ሽማግሌዎች እርቅ ያወርዳሉ። እርቁ ደግሞ በይቅርታ ይታሰራል። ይቅርታው እንዲዘልቅ አብሮ የመኖር መንገድ ይዘረጋል። ጠበኞች አብረው ይበላሉ፣ ይጋባሉ፣ ይዛመዳሉ፣ ትውልድም ይቀጥላል። እንደዚህ እያለ ነው ተጋምደን እስከ ዛሬ ይኖር ነው። የጠቡ ፍጻሜ ዝምድና የሆነ ኖረናል። በታሪካችን ጠብ ብቻ ሳይሆን ዝምድናም ነበር። ሶስተኛው አብሮ ያኖረን ምክንያት የጋራ ራዕያችን ነው። ለማደግ፣ ለመበልጸግ፣ ታላቅ ለመሆን አንድነታችን፣ አብረ መኖራችን፣ መደጋገፋችን ይበጀናል ብለን በማሰብ ለትልቁ ሲባል ትንንሾቹን በመታከስ ለዘላቂው ሲባል የዕለት የዕለቱን በማለፍ ለነጋችን ሲባል የዛሬን በመቻል የጋራ ህልውናችንን አስቀድመን ኖረናል። በአድዋ ዘመቻ ላይ ያየነው ዓለም የመሰከረለት ታላቅ አንድነት የተፈጠረው በዚሁ እሳቤ ነበር። እነዚህ 3 አብሮ የመኖር መሰረቶቻችን የተዛመደና የተሸመነ ማህበረሰብ ፈጥረውልናል። ምናልባትም ያለ እነዚህ እሴቶቻችን ብንኖር ሌላ መልክ በያዝን ነበር። ዛሬ የምንኮራበት እኛነታችን ቀርቶ ሌላ ማንነት፣ ሌላ ቋንቋ፣ ሌላ ባህልና ሌላ ታሪክ በኖረን ነበር። ዛሬ ግን አለን። ከዓለም በተለየ የምንታይበት ደማቅ ቀለም አለን። የሃይማኖት አስተማሪዎቻችን በእምነት እሴቶች ህዝቡን ሲያስተሳስሩ ኖረዋል። ሌላው ቀርቶ ደጋግሞ የሚመታን ክፉ ረሃብ አንዳችንን ከሌላችንን ሲያስተሳስር ነበር። በችግርና በሌሎች የኑሮ መስተጋብሮች ምክንያት ከቦታ ቦታ ስንዘዋወር አንዳችን ከሌላችን እየተወራረስን የከፋውን ጊዜ በፍቅር አልፈናል። በዚህም ከሌላው ያልወሰድነው ለሌላም ያልሰጠነው የብቻችን የሆነ ነገር ማግኘት በእጅጉ ያስቸግራል። ባህሎቻችን፣ ቋንቋዎቻችን፣ እሴቶቻችን ተወራርሰዋል። ተረቶቻችን፣ ወግና ትውፊቶቻችን ጭምር ተቀላቅለዋል።
እንኳንስ ስንኖር ስንሞትም አጽማችን መቃብር ተጋርቷል። ከዚያ ያለፈው በምናብ የፈጠርነው መጋረጃ እንጂ ሌላ አይደለም። ከስስ መጋረጃው በታች የአንድነታችን ገመድ ተዘርግቷል። መስሎን እንጂ በእያንዳንዳችን ማንነት ውስጥ የብዙዎች መልክና ማንነት አለ። ሩቅ መሄድ አያሻም። እኔ ራሴ ሕያው ምስክር ነኝ። የሁለት ህዝቦች ባህልና እሴቶች በእኔ ቤት ውስጥ አሉ። የሁለት ታላላቅ እምነቶች እሴቶች በእኔ ውስጥ አሉ። የሁሉም ኢትዮጵያውያን ወግና ልማድ፣ ባህልና ትውፊት የእኔም ማንነት ገንብቷል። እኔ እርሱ ነኝ፣ ሌላውም ከኔ የተለየ አይደለም። ስለ ጎረቤታችን የሚኖረን ግምት ሁሉ ስለ ራሳችን ከሚኖረን ግምት የተለየ አይደለም። ዛሬ ሌላውን ለመጥላትና ለማራቅ የሚችል ኢትዮጵያዊ የለም። ሌላኛው ማንነት ውስጥ እሱ ራሱ አለና አንዳንዴ ቀላል ነፋስ ተነስቶ የባህሩን ላላይ ክፍል ሲያናውጠው መላው ባህሩ የተገለባበጠ ይመስለናል። በእኛም እንደዚሁ ነው። አንዳንድ ችግሮች ተከስተው እንደ ነፋስ በላያችን ሲያልፉ የምንገለበጥ አድርገን እንመለከታለን። ነገር ግን የፀጉርን አቅጣጫ ከመቀየር የዘለለ ኃይል የለውም፣ አይኖረውምም። ደግሞስ ለብቻው ለመኖር የሚችለው የትኛው የኢትዮጵያ ሕዝብ ነው? የእምነት ማዕከሎቻችን ለመሳለም ሰሜን ወይም ደቡብ፣ ምስራቅ ወይም ምዕራብ መሄድ አይኖርብንም? የኛ አይነት ባህልና ቋንቋ የሚናገር ወገን ሌላም ክልል ውስጥ ሌላም ሀገር ውስጥ አይኖርም? ወንዞቻችን ያስተሳስሩናል። አንዳችን ያመረትነውን ለሌላው መሸጥ ግዴታ ይሆንብናል። የምናጌጥባቸው ልብሶቻችን የሁላችን ውጤት እንጂ የአንድ ሰው የእጅ ሥራ አይደሉም። በጋራ ተጋድሎ የገነባቸው አኩሪ ታሪኮች በአራቱም አቅጣጫ የተፈጸሙ እንጂ በአንድ ስፍራ ወይም በተወሰነ ክልል የተከናወኑ አይደሉም። ከጊዜ ወደ ጊዜ እየሰፋና እያበጠ በመጣው ዓለም ውስጥ ካልተደመርን ተጽዕኖ የመፍጠር አቅም አይኖረንም። እጅግ ባነስን ቁጥር የድህነታችን መጠን ስለሚጨምር ድህነት ለሚያስከትለው ግጭት ተላልፈን እንሰጣለን። ያም ወደማያባራ ጦርነት ውስጥ ይከተናል። በሰላም አብረን ያልኖርን ሰዎች በጦርነት አብረን መኖር ግዴታችን ይሆናል ማለት ነው። በዓለም ላይ በሰላም አብረው የማይኖሩ በጦርነት ግን አብረው የሚኖሩ ሀገሮች አሉ። ግጭትና ጦርነት የሚያስከፍሉትን ዋጋ ከእኛ በላይ ለዓለም ሊናገር የሚገባው ሀገር አለ ብዬ አላምንም። ተጋጭተን አይተነዋል። ተዋግተን አይተነዋል። አንዳችን ሌላችንን ለማስገበር ሞክረን አይተነዋል። ሁሉም አከሰረን እንጂ አላተረፈንም። አዋረደን እንጂ ከፍ አላደረገንም። አወረደን እንጂ ከፍ አላደረገንም። አደኸየን እንጂ አላበለጸገንም። ከፋፈለን እንጂ አልደመረንም፣ አልሰበሰበንም። ሀብታችንም ሊያከማች አልተቻለውም። እንደረዘመው ታሪካችን ስልጣኔያችንን እናጢ ነው። እንደረዘመው ታሪካችን ብልጽግናችንን እንመዝነው። እንደረዘመው ታሪካችን የእድገት ደረጃችንን እንመልከተው። ስልጣኔያችን፣ ብልጽግናችንና እድገታችን ለምን ከታሪካችን ጋር አልተመጣጠንም? ራሳችን የገነባነውን ራሳችን ስናፈርስ ስለኖርን ነው። አንድ ሆነን የገነባነውን ተለያይተን ስናፈርስ ኖረናል።
ተፈቃቅረን የገነባነውን ተጣልተን ስንደው ስለኖርን ነው። ደካማ ከሆነች ኢትዮጵያ እኛ ኢትዮጵያውያን ምንም ነገር አናተርፍም። ከትልቅ አገር፣ ከበለጸገ አገር፣ ሰላም ከሰፈነባት አገር የሚያተርፍ ኢትዮጵያዊ እንጂ ከደከመች፣ ከተበተነች፣ ካነሰች ኢትዮጵያ የሚያተርፍ ኢትዮጵያዊ አይኖርም። በታሪካችንም የታየው ይኸው ነው። ከድካማችን ሌሎች ናቸው ያተረፉት። አሁን ስለ ሁለት ነገሮች ቆም ብለን የምናስብበት ጊዜ ላይ እንገኛለን። ስለ ትናንትና እንዲሁም ስለ ነገ፣ ስለማንለውጠው ትናንት እንዲሁም ስለምንለውጠው ነገ። በአብዛኛው የሀገራችን የልሂቃን ክርክሮች በትናንትናው ላይ ያተኮሩ ናቸው። ያ ክርክር ደግሞ አሉታዊ ጎኑን በማጉላት ላይ ይመሰረታል። ሕዝባችንም ክፉም ደግም አይቷል። በሆደ ሰፊነት በእርቅ ባህልና ለነገው ራዕይ ሲል ክፎችን ተምሮባቸው አልፏል። እንዳይደገም ታግሏቸዋል። በጎዎችን ደግሞ ይዟቸው መጥቷል። ትናንት አንቀይረውም። ትግሉ መሆን ያለበት የትናንትን ስህተት ማረምና ጥንካሬውን ጠብቆ ማስፋት ነው። ተግባራዊነታችን እና ውጤት ተኮር መሆናችን የሚገመገመው ስለ ትናንት በማውራት ሳይሆን ዛሬን አበጅተን ወደ ብሩህ ነገ በመጓዝ ነው። የትናንትኖቹን እየወቀስን እኛ ለምን እንደግመዋለን? የግፍና የጭቆና አገዛዝን የተቃወመ መልሶ እንዴት ያንኑ ሊደግመው ይችላል? የመከራ ዘመን የሚታለፈው ዘመኑ ያመጣውን ችግር በመቃወምና በመጥላት ብቻ አይደለም፣ ከዚያ የተሻለ ዘመን በማስፈን እንጂ። ኢትዮጵያ ውስጥ ንጉሣዊ አገዛዝን ተቃውመን ያካሄድነው አብዮት፣ ደርግን ተቃውመን ያካሄድነው ትግል፣ ባለፈው 27 ዓመት የነበረውን ስርዓት ተቃውመን ያደረግነው ለውጥ ከቀደሙት የተሻለ ስርዓት እንድንዘረጋ ካላደረግን፣ ከቀደሙት የተሻለ ሲስተም እንድንፈጥር ካላስቻለን የኛ ለውጥ ናፋቂነት ምኑ ላይ ነው? የተሻለ እኩልነት፣ የተሻለ ዴሞክራሲ፣ የተሻለ ፍትህ፣ የተሻለ ወንድማማችነት፣ የተሻለ ብልጽግና ካላመጣን ታዲያ ትግላችን ዓላማው ምን ነበር? ትናንት የተዛነፈውን የሚያስተካክል ስርዓት ነገ እንዴት መገንባት እንደምንችል ለምን አንነጋገርም? ከትናንት የሚሻልና ትናንትን የሚያስንቅ ስራ መስራት የምንችለው ዛሬና ነገ ነው። ትናንት መማሪያና መዝናኛችን እናድርገው። ሁሉንም በልኩ ፈትሸን ለነገ ጥቅም እናውለው። ሀገር ለማፍረስ፣ ግለሰቦች ለማጠልሸት፣ ብሔሮችን ከብሔሮች ለመለያየት፣ ሃይማኖትን ከሃይማኖት ለመለያየት የሚደረጉ ነገሮችን አብረን እምቢ ማለት አለብን። ዘግናኝ ተግባራትን እምቢ ማለት ከሁላችን ይጠበቃል። ነባር እሴቶቻችንን የሚሽሩ ተግባራት አንፈጽምም ማለት ይኖርብናል። ለመሆኑ ባለብዙ ብሔርና ባለብዙ ሃይማኖት መሆን የችግር ምንጭ ከሆነ እነ ህንድ እነ ስዊዘርላንድ እንዴት ጸኑ ብለን መጠየቅ አለብን። አንድ አይነት እምነት እና ቋንቋ፣ ብሔርና ባህል ይዘው የፈረሱ ሀገሮች እንዳሉም መዘንጋት የለብንም።
ህዝቦችን የሚያኖራቸው ብዝሃነት ወይም ወጥነት አይደለም፣ ህብረትና ስምምነት እንጂ። ዛሬ ኮርተው የሚኖሩት አሜሪካውያንና ካናዳውያን ሀገር አጽንተው አበልጽገው አሻሽለው አልቀው አስተልቀው የኖሩት በስልጡን አስተሳሰብና ለአንድነት ለመደመር